ዛሬም ይዋደቃል ሰንደቅሽን ለብሶ አባት አርማውን ቢያነሳው ወድቆ ልጅ ከተፋለ ዝናሩን ታጥቆ ቾርወስን መስሎ አላይ የዘለቀ አንድ ነገር ልበላችሁ ትላልቅ ሰዎች ልታውቁ ትችላላችሁ ተረቱ አለመደማመጥ ምን ያክል ከባድ እንደሆነ ልነግራችሁ ስለፈለኩ አንድ መንደር ላይ የሆነ ሰውዬ አንድ አህያ አለ ሰውየው ቅን ስለሆነ የመንደሩ ሰው ሁሉ ነው የሚጭነው ያን አህያ ማለት እና አህያው በጣም ስራ ከመብዛቱ የተነሳ ተላልጦ ምን ብሎ ደከመና ሞተበት ሲሞት ሰውየው ሌላ አህያ መግዛት አለበት ሄደና ገበያ ገዝቶ መጣ ልክ መንደር ላይ እንደደረሰ አያገሌ ደህና ዋልክ ወይ ሲለው በፍጹም አለ በፍጹም አህያዬን አልሰጥም አረ ደህና ዋልክ ነው ወይ ያልኩ የለም ምን የነካው ነው አህያ ደህና ዋልክ ነው ወይ የለም አልሰማም ብሎ ጥሎት ሄደ ቤት እሱ ያለው የመሰለው አህያውን ስጠኝ ነው ነገር ግን ሰውዬ ያለው ምንድነው ደህና ዋልክ ወይ ነበር ያለው እቤት እንደሄደ ሚስቱ ምግብ አብስላ ጠበቀችው ልክ ቁጭ ብሎ ምግብ ሰጠችውና አንድ ጉራሽ እንደጎረሰ ትዝ አለው አየሽ ግን ገና ደግሞ ዛሬ ገዝቼ ዛሬ አህያን ስጠኝ ሲለኝ ይላታል ሚስቱን ማታ እሷ ሁሉ ጊዜ ወጥሽ አይጥምም እያለ ይሰድባት ስለነበር ወደ ልጇ ዞር አለችና አየሽ ግን ደግሞ ዛሬ እንዲህ አርጌ ወጣጥም ሰርቼ ወጥሽ አይጥምም ሲለኝ ልጅቷ ደግሞ ዞር አለችና ባምኖ ዘንገዳም አልዳራችሁ ዶሌው አለፍ ብሎ ምሳ እየበላ ካምኖ ዘንድሮ ፈንክች ምንም አይገናኝም አያችሁ ታዲያ ምንም ሁሉም የሐሳቡን ማለት ነው ሰውየው መጀመሪያ ቢያዳምጠው ኑሮ ይሄ ሁሉ ውጥንቅጥ አይፈጠርም እና ምን ለማለት ፈልጌ ነው በሽምቁ ውጊያ ሂደት ውስጥ መደማመጥ በጣም ትልቅ ቦታ አለው ለዚህ ትግል ትላልቅ ሰዎችን ተነስተን ማስቀመጥ አለብን ማህበረሰቡ የሚፈልገውን ነገር ማክበር አለብን አትንካ ያለህን ደግሞ የማህበረሰብ እሴት ከሆነ አትንካው በቃ አሁን ስለ ሽምቅ ውጊያ ነው እያወራን ያለው ማህበረሰብ የማይወደውን ነገር ካደረክ ሽምቅ ተዋጊ ሆነ ወድቀሃል ነው እያልኩ ያለ በሌላ ነገር የትኛውን ማህበረሰቡን ያስደስቷል የትኛው ደግሞ ማህበረሰቡን ያስከፋዋል የሚለውን መርጠን መኖር አለብን ህዝባችንን ማክበር አለብን እንደምናወራው ሳይሆን በተግባር መሆን አለበት ከነና ቻይናን የገነባ አንድ የኮሚኒስት ፓርቲ መሪ ነበር ወንድሞቼ የምታውቁታላችሁ ማኦ ዜዱንግ የሚባል ማለት በሽምቅ ውጊያ የህዝብና የተዋጊው የሽምቅ ተዋጊው ግንኙነት ፊሽ ኤንድ ዋተር ወይም ደግሞ ያሳና የውሃ ያክል ነው ግንኙነቱ ይላል እቺን ቃል በደንብ ያዙልኝ ያሳና የውሃ ያክል እንግዲህ አሳ ከውሃ ወጥቶ መኖር አይችልም በሆነ ማይክሮ ሰከንድ ወዲያው ነው ጾት ሚላይታችሁ ሆናታል ማለት ነው ሽምቅ ውጊያ ደግሞ በባህሪው ይሄ ነው የማህበረሰብን እሴት እያጎደለ መንፈሳዊ ይዘቱን እየሸረሸረ ወግና ባህሉን እያጠፋ ማህበረሰብ የማይወደውን ነገር እያደረገ ልክ እንዳሰው ለማይክሮ ሰከንድ ወጥቶ ነው የምትጠፋው ከተቀመጥንበት ጫካ በላይ ትልቁ ጫካ ህዝብ ነው ማህበረሰብ ምን ያክል ራሳና ከሆነ ምሳሌ በላይ ምን ያክል ሰፊ እንደሆነ መያዝ ያስፈልጋል ምን ያክል ሰፊ እንደሆነ በጣም ጥንቃቄ የሚያስፈልገው ውጤታማ እንድንሆን ካስፈለገ የተነሳለትን የህዝብ ዓላማ ከጋር ለማድረስ ካስፈለገ በሽምቅ ውጊያ ህይወት ውስጥ የግድ ማህበረሰብ በጥንቃቄ መያዝ አለበት በነገራችን ላይ ከሽምቅ ውጊያም በላይ እኔና እናንተ የምንታገልበት ስሙ ፋኖነት በራሱ ከሽምቅ ውጊያ በላይ ነው የሽምቅ ውጊያ ስለሆነ የምንከተለው ዘይ በዛ መምሪያ መሄድ አለበት
ከዛ ውጭ ግን ፋኖነት ከትግልም በላይ ነው። የሰሜን የደቡብ የሆነ ቡድን ለስልጣን የሚታገላል። ነው ያበሻ ሰበቁ። እኛ ግን ስልጣንም ከሆነው በላይ ሊጠፋ ያለ ህዝብ አለ። ለዛ ነው እየተዋጋን ያለ። ይሄ ደግሞ ከትግልም በላይ ነው ማለት ነው። ምክንያቱም የመኖርና ያለመኖር ጉዳይ ስለሆነ። አንተ ማነህ 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 ድገምልኝ ጥረው እንዲሁ በማርያም በእናትህ ኮራ ቀብራር ጀነን ብለህ ስሙን ጥራልኝ ፋኖ ብለህ ፋኖነት አማራነት ነፃነት ኢትዮጵያዊነት ጀግንነት አሸናፊነት አርበኝነት ስማ